እንደፈለገ ሊጫወትባቸው ይችላል። አይ እንደዛማ አይሆንም። አትዘናጋ ብሩኬ። አሁን በግፊቷን ተሞታል። ስለዚህ የሁሉም ንብረት ባለቤት ሚኪያስ ነው። ያን ቡላ መጨረሻው እንደዚህ ነው። እውነቴን እኮ ነው። ማታ በርህን መዝጋት እስክትረሳ ድረስ ሰክረ አሁን ባንጎበር ምን ፍጠሩ ነው የምትለን? ዋናው ተጠርጣሪ ብሩክ እንዲሆን ማድረግ አለብኝ። የእውነት እንደዛ ማድረግ ትችላለህ? አዎ በደንብ እችላለሁ። አልገባኝም። እንዴት አድርገህ ነው ብሩክን ዋና ተጠርጣሪ ልታደርገው የምትችል? ምን ሆናል ተከስተ ያለው እኮ አፍሪካ ሀገር ውስጥ በገንዘብ ምንም ነገር ማድረግ ትችላለህ። ምን ካሌብ በጣም ተሳስተሃል። እኔ ሁላችሁንም በጣም ነው የምወዳችሁ። እኛን ማሜ ብቻ ነበረች የምትወደን፣ ሌላ ማንም አይወደን። ካሌብ ምን እያልክ ነው? እኔ እኮ አባታችሁ ነኝ። እና ታዲያ አንስተሽ አናገርሽው? አናግሬው ነበር። ምን አልሽው? እንድንገናኝ ቀጥሬዋለሁ። እውነትሽ ነው? አዎ ወንድሜ። አልመጣችም እንዴ? እስካሁን አልመጣችም ለማለት ነው የመጣ? ብትመጣ ኖሮ እንደውልላችሁም ነበር እንዴ? ወገን በጣም በሚያሳዝን ነገር የማይጠበቅ ሰው ሆኗል ማለት ነው። ሚኪሻ በጣም ኃይለኛ ችግር እየሰራ ይገኛል። እያደረገ ያለው ነገር እንግዲህ የእሱን ወንጀል ወደ ብሩክ እያደረገ ይገኛል። ጭራሹኑ ብሩክ አላፊ ድረስ እንግዲህ የፖሊሶች አላፊ ድረስ ገብቶ ስራውን እየሰራ ይገኛል። ያለውት የአፍሪካ አገር ውስጥ ነው እኮ ያለውት በብር ሁሉን ነገር ማድረግ እችላለሁ በማለት እንግዲህ እየተናገረ ይገኛል ማለት ነው። ሰላም ሰላም ብያለሁ። እንዴት ናችሁ ቤተሰቦቼ? አለን እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪ የሆነና ልብ አንጠልጣይ የሆነውን ድራማ ይዤላችሁ ከች ብያለሁ። እዚህ ቤት ምን እየተፈጠረ ነው ሲባል እንግዲህ በጣም ብዙ ነገር ከባድ ነገር እየተፈጠረ ይገኛል ማለት ነው። በአሁን ሰዓት እንግዲህ የተርሲሴን ገዳይ ካልገደልኩ በፍጹም ተኝቼ አላድርም በማለት እንግዲህ በፊት ካላስወገድክልኝ እያለ ሲል የነበረው ብሩክ አሁን ደግሞ ያንቺን ያስወገደሽን ማስወገድ አለብኝ እያለ እንግዲህ ደፋ ቀና እያለ ይገኛል ማለት ነው። ሚኪሻ እንግዲህ በተርሲስ ከዚች ዓለም በማለፉ በጣም እየተጸጸተና እያለቀሰ ይገኛል። ምን ነው ይሄንን ነገር ባላደረኩ እያለ ይገኛል ማለት ነው። እንደዚሁም ደግሞ ጓደኛው እንግዲህ እግር በእግር እየሄደ እንዳለ መረጃውን ምን እንደሚያደርግ ብሩክ ምን እያደረገ እንደሆነ ምን እየፈጸመ እንዳለ እሱ መረጃውን ይዝበታል። በአሁን ሰዓት ደግሞ ተርስ እንግዲህ ሚኪ ምንም ነገር ጓደኛው መረጃ እያዘበት እንደሆነ ምንም ነገር እያወቀ አይደለም ማለት ነው። በጣም አሞታል ማለት ነው። አሁን ረስቷል። እሱ ደግሞ በጣም እግር በእግር እየሄደ መረጃውን በእጁ እየያዘ እንግዲህ ይገኛል ማለት ነው። በጣም በሚያሳዝን ነገር ማለት ነው። ሚኪሻ አልተቻለም። ሚኪ በጣም ከባድ ሆኗል። ጭራሽ እንግዲህ ይሄንን ታማኝ ፖሊስንም ከዚህ ስራ ላይ አርቀውታል ማለት ነው። ወደ ሌላ ስራ አድርገውታል ማለት ነው። ለምንድን ነው የሆነ ነገር የተደረገ ሲባል እንግዲህ ሚኪ እንዳይያዝና የሚኪ ወንጀል እንዳይወጣ ማለት ነው። የሚኪ ወንጀል እንዳይወጣ መውጣት ስላሌለበት ሌላ ፖሊስ የሚኪን ጉዳይ እንዲመረምር ተደርጓል ማለት ነው። ፖሊሱም እንግዲህ ለምንድን ነው ከዚህ ስራ ላይ የምታሸሹኝ? እኔ ይሄንን ስራ መስራት እፈልጋለሁ በማለት እየተናገረ ነበረ ማለት ነው። አይሆንም ብለናል። አይሆንም እንግዲህ አርፈ የምትቀመጥ ከሆነ አርፈ ተቀመጥ፣ አንተ ወደ ሌላ ስራ አዘዋውረንሃል እያለ ይገኛል ማለት ነው። ይሄንኛው ፖሊስም እንግዲህ ለምንድን ነው የምታዘዋውሩኝ? እኔ ይሄን ስራ በጣም ወንጀለኛውን ማጋለጥ ፍላጎት አለኝ። እዚህ ስራ ውስጥ መስራት አለብኝ። እባክህ እዚህ ስራ ውስጥ አስቀምጡ ስል በቃ ሰው አለክን ስማ፣ እዚህ ስራ ውስጥ እንድሰራ አንፈልግም። ሌላ ስራ መጥቷል። ያንን ነገር ይዘህ ነገሮችን ሁሉ እንድታጣራ ሌላ ስራ ታዘካል። ይሄንን ስራ ግን ተው በማለት እንግዲህ ዋናው ኃላፊው እኮ የፖሊስ ኃላፊው ነግሮታል ማለት ነው። ያንኛው ደግሞ ፖሊስ እንግዲህ ብሩክን ጠርቶት መጠንቀቅ አለበት። እኔ በእናንተ ስራ አሁን ካንተ ስራ እኔ ወጥቻለሁ። ያንተ ስራ አይደለም የምሰራው፣ ወደ ሌላ ቦታ ተቀይሬያለሁ። ግን ደግሞ
ይሄ ነገር ብዙ ነገር ምክንያት ይኖረዋል የቀየሩብኝም። አንተም ራስክን መጠንቀቅ አለብህ፣ አለበለዚያ አንተም በአደጋ ላይ ነው ያለፈው በማለት እንግዲህ እያስጠነቀቀው ይገኛል ማለት ነው። እሱም እንግዲህ ያቅሜን አክል እንግዲህ እሞክራለሁ፣ ፈጣሪ ይርዳኝ። ግን ደግሞ አንተ ብትኖርኩ የበለጠ ትረዳኝ ነበረ። ሁሉን ነገር መረጃ፣ ሁሉን ነገር አንተ ታውቃለህ በማለት ይነግረዋል ማለት ነው። ብሩክሻ እንግዲህ የተርሲሲንም በላው ላይ የተኮሰውን ሰውዬ አውቆታል ማለት ነው። ይሄንን ነገር እንግዲህ ሚኪ ሲሰማ በጣም ነው የደነገጠው። ለካ ተቀድመናል፣ ብሩክ እየቀደመን ነው፣ ምን ማድረግ አለብን በማለት እንግዲህ በድንጋጤ ውስጥ ይገኛል ማለት ነው። እንግዲህ ለጓደኛውም እየነገረ ነበረ ማለት ነው። እሱ እንዲህ በምንድን ነው የቀደመ ስለው የቀደመንማ ምክንያት ተርሲስ ማንን እንትን እንዳለ ሰውየውን አውቆታል። ሰውየውን ካወቀ ይሄንን ነገር ደግሞ ኃይለኛ እኛም በችግር ውስጥ ነን ያለ ነው እና ስለዛን ይሄን ነገር መታወቅ የለበትም። ቶሎ ብለን ያን ሰውዬ ማስወገድ አለብን። እንደዛም ደግሞ ሚኪ እኔ የሰራሁትን ወንጀል እንዳለ ወደ ሚኪ ማሸከም አለብን በማለት እየተዳፋ እየተቃና ይገኛል ማለት ነው። ጓደኛው እንግዲህ ይህንን ነገር እንዴት ልታረገው ትችላለህ? እንዴትስ ሊሳካ ይችላል ስለው ማይሳካ ነገር ምን አለ? ሁሉ ነገር ይሳካል። ያለ ነው እኛ እኮ የአፍሪካ አገር ነው። አፍሪካ ሀገር ገንዘብ ካለ ሁሉም ነገር ማድረግና መፈጸም ትችላለህ በማለት ለሱ ይነግራል ማለት ነው። እንግዲህ ይሄ ሁላ ነገር ሚኪ እየሰራ ያለው በገንዘቡ ነው ማለት ነው። ምክንያቱም ገንዘብ አለው፣ ገንዘብ የብሩክ ገንዘብ ነው እና ደግሞ እህትየዋንም እንግዲህ የደበደበበት የዛው የተርሲስ እንትን ነው ማለት ነው። እንግዲህ እህቱን አንቺ ይሄንን ነገር አጣሪ፣ እንደሚደውልልሽ እና እንደማይደውልልሽ ነገሮችን ሁላ ማየት አለብሽ፣ ሲደውልልሽ ያለውን ነገር ንገሪኝ በማለት እየተናገራት ይገኛል ማለት ነው። እሷን በስተመጨረሻ ደውሎ አናግሯታል። ቀጥታ ለእንትና ነው የተናገረችው፣ ለሚኪ ተናግረዋለች እንደደወለላት። እንግዲህ ሚኪሻ ለጓደኛው ያስወገደበትንም እንትን ጥይቱን ለሱ ሰጥቶታል ማለት ነው። አንተ ነክ እሱን ከዚህ ቻለ የምታስወግደው በማለት ማለት ነው እንጂ እኔ ለምንድን ነው እኔ ምን አገባኝና ነው እዚህ ውስጥ ነገር ውስጥ የሚገባው? ያላንተ ማንም ሰው የሚያደርግ ሰው የለም። ይሄንን ነገር የሚያደርገው አንተ ነክ። ስለዛ አርግ ያልኩህን ነገር ማድረግ ብቻ ነው ማለት እንግዲህ ሚኪሻ ራሱ ላለመነካካት እንግዲህ በሰው እያደረገ ነው ስራውን እየሰራ ያለው ማለት ነው። እስቲ ምን ይፈጠራል የሚለውን ነገር ደግሞ በቀጣይ ቪዲዮ ይዤላችሁ መጥቻለሁ። በጣም ነው የሚያሳዝነው በነገራችን ላይ ያው አንዳንዴ ያልታሰበ ነገር ማለት ነው። እንግዲህ የብሩክ ልዕልትም ራስህን መጠበቅ አለብህ። በአሁኑ ሰዓት እኔ ታውቃለህ የእንጀራ አባቴ የመደፈር ጥቃት እንዲያደረሰብኝ ታውቃለህ። አንተም ደግሞ ልጅክን በስነ ስርዓት ጠብቃት፣ ሴቷን ልጅክን። ብሩክ በአሁን ሰዓት አንተን ለመጉዳት ብዙ ነገር ሊጠቀም ስለሚችል በርትተክ ልጅህን መጠበቅ አለብህ በማለት እንግዲህ እሱን በማስጠንቀቅ ትገኛለች። በፍጹም ይሄማ ሊሆን አይችልም እያለ ይገኛል። ሊሆን ይችላል፣ ምን እንዝሪ ታhat ሊሆን ይችላል። ምን የሚያስጨንቀው ምን የሚያስገድደው ነገር አለ? ማድረግ ከፈለገው ያደርጋል። ግን ደግሞ አንተ ትሪት ልጆች ግን ማድረግ አለብህ፣ ካለበለዚያ ልጆች ግን ልታጣ ትችላለህ በማለት እንግዲህ እየነገረው ይገኛል ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ፣ ከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ለቤት አዲስ ሆናችሁ እንደተለመደው ላይክ እና ሼር አድርጉልኝ።